ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግሊዘኛ ከየት መጀመርና እንዴት መጀመር እንደምትችሉ የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። አብዛኞቻችሁ አሁን ከየት መጀመር እንዳለባችሁ ማታውቁ የምትቸገሩ ልጆች ስላላችሁ ለዛ መፍትሄ ይሆናል ብዬ ያሰብኩትን ትምህርት ይዤላችሁ መጥቻለሁ ማለት ነው። በቀላሉ እንዴት እንግሊዘኛ መናገር መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እኛንም አበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩቸው ቤዚክ እንግሊሽ ወይም መሰረታዊ እንግሊዘኛ የሚባሉትን እንዴት በቀላል መንገድ እነዚህን ተጠቅመን ከሰዎች ጋር መግባባት እንችላለን፣ ትርጉማቸውን ምን ማለት እንደሆነ እያንዳንዱ ስለምናይ ቪዲዮ እስከ መጨረሻ ማየት እንዳትረሱ ማለት ነው። አሁን እዚህ ጋር እንደምታዩቸው ማን አለ? አይ አለ፣ ዩ፣ ዜ፣ ዊ አለ። አይ፣ ዩ፣ ዜ፣ ዊ። አሁን አይ ስንል ምን ማለታችን ነው? እኔ እያለን ነው። እኔ ማለት አይ ነው። ዩ ስትሉ ደግሞ ምን ማለታችሁ ነው? አንተ፣ አንቺ፣ እናንተ ለማለት ስትፈልጉ ዩ ትላላችሁ ማለት ነው። አንተ፣ አንቺ፣ እናንተ ለማለት ስትፈልጉ ዩን ትጠቀማላችሁ ማለት ነው። ዳይ ማለት ደግሞ ዳይ ስትሉ ደግሞ ምን ማለታችሁ ነው? እነሱ፣ እነሱ ለማለት ስትፈልጉ ዳይ፣ እነሱ እንደዚህ ናቸው፣ እነሱ እንደዚህ አድርገዋል ለማለት ስትፈልጉ ዳይ ትጠቀማላችሁ። ዳይ ማለት እነሱ። ዊ ማለት ደግሞ ዊ ሁለት ወይም ከዛ በላይ ከሆነ እኛ ለማለት ስትፈልጉ እኛ እንደዚህ ነን ለማለት ስትፈልጉ ምን ትላላችሁ ማለት ነው? ዊ ትላላችሁ። ከታች ጉንፋን ስለያዘኝ ድምጼ ሊረብሻችሁ ይችላል። በጣም ይቅርታ። ዊ ማለት ምን ማለት ነው? እኛ ማለት ነው። ስለዚህ አሁን በእነዚህ ኤግዛምፕል እየሰጠን ምን ማለት እንደሆነ እያንዳንዱ እናያለን ማለት ነው። ለምሳሌ እኔ ዳኒ ይባላለሁ በሉ እስኪ። እኔ ዳኒ ነኝ በሉ። እኔ ዳኒ ነኝ በሉ። በአማርኛ ልጻፍላችሁ። እኔ ዳኒ ነኝ፣ ዳኒ ነኝ። እኔ ኢትዮጵያዊ ነኝ፣ ኢትዮጵያዊ ነኝ። እኔ ጎበዝ ነኝ፣ እኔ ጠንካራ ነኝ፣ ጠንካራ ነኝ። እኔ ሀብታም ነኝ፣ እኔ ሀብታም ነኝ ቢሆን እስካሁን አሁን እነዚህ ለምሳሌ እኔ ዳኒ ነኝ ስትሉ አይ አም ትላላችሁ አይደለ? አይ አም ማለት እኔ እንዴ ነኝ ስትሉ አይ አም ትጠቀማላችሁ ማለት ነው። ስለዚህ አይ ማለት እኔ ነግራችኋለሁ። አም እዚህ ጋር አይ ማን ይወስዳል? ቨርብ ቱ ቢ የምንላቸው አይ እሱ ይቅርታ፣ አም አር ኢዝ የሚባሉት ማለት ነው። ስለዚህ አም ከሆነ እኔ ስትሉ ምን ይወስዳል ማለት ነው? አም ይወስዳል። አይ ስትሉ አም ከዛ ስለዚህ አይ አም ብሎ አሁን እዚህ ጋር አይ አም ዳኒ ይባላል ስትሉ አም ዳኒ ስትሉ አይ አም ዳኒ ያላችሁ ማለት ነው በቀላሉ። ያ አም ዳኒ ነኝ ያላችሁ። ከዛ እኔ ኢትዮጵያዊ ነኝ በሉ እስኪ። አም በሉ። አሁንም አይ አም ኢትዮጵያን አላችሁ ማለት ነው። አም ኢትዮጵያዊ ነኝ አላችሁ። ለምሳሌ እኔ ጎበዝ ነኝ። አም ጎበዝ ምንድን ነው? ጎበዝ ስማርት ማለት ትችላላችሁ። ስማርት ወይም ብሪሊያንት ማለት ትችላላችሁ። ስለዚህ ጎበዝ አም በሉ። አይ አም ስማርት ምንድን ነው? ጎበዝ ማለት ስለሆነ አይ አም ስማርት። ያ እኔ ጠንካራ ነኝ ስትሉ ጠንካራ ምንድን ነው? ስትሮንግ ሃርድ። ስለዚህ ስትሮንግ በሉ። አም ስትሮንግ እኔ ጠንካራ ነኝ። ስለዚህ እዚህ ጋርስ እኔ ሀብታም ነኝ። ሀብታም ምንድን ነው? ሀብታም ዌልዚ ወይም ሪች ማለት ትችላላችሁ። ሀብታም ስትሉ ዌልዚ ወይም ሪች። ስለዚህ አይ አም በሉ። አይ አም ዌልዚ ወይም ሪች። ዌልዚ ማለት ትችላላችሁ።
ዌልዚ ማለት ሀብታም ወይም ሪች። እዚህ ጋር ሪች ማለት ትችላላችሁ። ሪች በዚህ ቦታ በዌልዚ ቦታ ሪችን መጠቀም ትችላላችሁ። ሪችም ሀብታም ነው፣ ዌልዚም ሀብታም ማለት ነው። ስለዚህ እኔ ሀብታም ነኝ ስትሉ አም ዌልዚ። ሌላ ማለት ትችላላችሁ። አም ስትሉ እኔ እንደዚህ ነኝ፣ አም ስትሉ እኔ ነኝ እንዲህ ነኝ ለማለት ፈልጉ ራሳችሁን ለመግለጽ አም ብላችሁ ራሳችሁን መግለጽ ትችላላችሁ ማለት ነው። አም እኔ ነኝ። ከዛ እንቀጥል። ይሄ ገብታችኋል ብዬ አስባለሁ። አሁን እኔ ነኝ እንዲህ ነኝ። ከዛ ደግሞ ዩ አንተ ወይም አንቺ ያ እዚህ ጋር አሁን ዩአር አንተ እንዲህ ነህ፣ አንቺ እንዲህ ነሽ ለማለት ትፈልጉ ማን ትላላችሁ? ዩአር ማለት ምን ብያችኋለሁ? አንተ፣ አንቺ፣ አንተ። ስለዚህ ዩ ማን ይወስዳል? ቅድም አምን ነበር የወሰድነው፣ አሁን አር ነው የምንል፣ ዩአር ነው የምንል ማለት ነው። ዩአር ብላችሁ አሁን ዩአር ለምሳሌ አንተ ጎበዝ ነህ በሉ። አንተ ጎበዝ ነህ፣ አንተ ጎበዝ ነህ ወይም አንቺ ጎበዝ ነሽ። እሺ አንቺ ቆንጆ ነሽ በሉ እስኪ። ቆንጆ ነሽ፣ አንቺ ቆንጆ ነሽ። ቅጣ አንቺ ቆንጆ ነሽ። አንቺ መልካም ሰው ነህ ወይም አንተ መልካም ሰው ነህ። አንተ መልካም ሰው ነህ፣ ሰው ነህ። እሺ አንተ መልካም ሰው ነህ። አንቺ እንደዚህ ነህ። አንተ ቆንጆ ነህ በሉ እስኪ። አንተ ቆንጆ ነህ፣ አንተ ቆንጆ ነህ። አንተ ጠንካራ ነህ፣ አንተ ጠንካራ ነህ። እነዚህን አሁን በቀላሉ እንግዲህ ዩ ስትሉ ማን ይወስዳል ብያችኋለሁ? ዩ አር ነው የምትሉ አንተ ወይም አንቺ ለማስፈልጉ አርን ይወስዳል። ቅድም አይ ብለን አምን ነበር የወሰድን አይ አር አይ ስለማይባል ማለት ነው። እዚህ ጋር ደግሞ አይ ምንድነው ምንድነው ማለት ይቅርታ፣ ዩ አር ነው የምትሉ አንተ እንደዚህ ነህ ስትሉ ዩ አር በሉ። አሁን እዚህ ጋር ዩ አር በሉ። ዩ አልን አር አንተ ጎበዝ ነህ። ጎበዝ ምንድን ነው? ጎበዝ በእንግሊዝኛ ስማርት ወይም ብሪላንት። ዩ አር ብሪላንት ማለት ትችላላችሁ። ብሪላንት ማለት ጎበዝ፣ በጣም አሪፍ፣ የሚገርም እንደማለት ነው። ብሪላንት። ያ አንቺ ቆንጆ ነሽ። ቆንጆ ምንድን ነው? ቢዩቲፉል። ዩ አር ብሎ አሁንም ዩ አር ቢዩቲፉል። ዩ አር ቢዩቲፉል። አንቺ ቆንጆ ነሽ። ቢዩቲፉል ለሴት ነው የሚባለው። ቆንጆ ቢዩቲፉል የሚለው የምንጠቀመው ለሴቶች ነው በብዛት ማለት ነው። ለወንዶች ቆንጆ የሚባለው ሳይሆን ለወንዶች ምንድነው ሃንድሰም ይባላል ማለት ነው። እዚህ ጋር እናያለን። አንተ መልካም ሰው ነህ። መልካም ሰው ማለት ምንድነው? ካይንድ፣ ደግ ሰው ወይም መልካም ማለት ምን ማለት ነው? ካይንድ ማለት ይችላላችሁ። ስለዚህ ምን ማለት ነው? ዩ አር ካይንድ እንዳልኳችሁ አንተ መልካም ሰው ነህ ወይም አንተ ደግ ነህ ስትሉ ዩ አር ካይንድ ማለት ትችላላችሁ። ዩ አር ካይንድ። ያ አንተ ቆንጆ ነህ። ቆንጆ ምንድን ነው አላችሁ? ለወንድ ይሄ ቢዩቲፉል ለሴቶች ነው በብዛት የምንጠቀመው። ቆንጆ ለወንድ ምን እንላለን? ሃንድሰም እንላለን። ስለዚህ ዩ አር ሃንድሰም ዩ አር ሃንድሰም ማለት ትችላላችሁ ማለት ነው። አንተ ጠንካራ ነህ። ጠንካራ ምንድን ነው? ጠንካራ ስትሮንግ ወይም ሃርድ። ስለዚህ ዩ አር ስትሮንግ ስትሮንግ ብላችሁ በቀላሉ ጻፋችሁ ወይም ሀሳባችሁን ገለጣችሁ ማለት ነው። ስለዚህ አንተ ጎበዝ ነህ። ጎበዝ ምንድን ነው? ብሪላንት ወይም ስማርት ማለት ትችላላችሁ። ስለዚህ አንተ ጎበዝ ነህ ስትሉ ዩ አር ብሪላንት
ዩ አር ብሪሊያንት ማለት ትችላላችሁ። አንቺ ቆንጆ ነሽ ስትሉ ደግሞ ቆንጆ ምንድነው? ቢዩቲፉል። ስለዚህ ዩ አር ቢዩቲፉል ማለት ትችላላችሁ ማለት ነው። አንተ መልካም ሰው ነሽ ለማለት ስትፈልጉ ደግሞ መልካም ሰው ወይም ደግ ማለት ነው። ካይንድ ስለሆነ ዩ አር ካይንድ አንተ እንደዚህ ነህ። ያ አንቺ አንተ ቆንጆ ነህ ስትሉስ ቆንጆ ምንድነው ለወንድ? አንተ ቆንጆ ነህ ስትሉ ሃንድሰም ትላላችሁ። ዩ አር ሃንድሰም አንተ ጠንካራ ነህ። ጠንካራ ምንድነው አልኳችሁ? ስትሮንግ። ስለዚህ አንተ ጠንካራ ነህ ስትሉ ዩ አር ስትሮንግ ማለት ትችላላችሁ ማለት ነው። አያችሁ በቀላሉ ማለት ነው። ያ አሁን ማን የገለጽን እዚህ ጋር አንተ ወይም አንቺ እናንተ ለማለት ስትፈልጉ ዩ አር ብላችሁ የሚሆኑትን ነገር መግለጽ ትችላላችሁ ማለት ነው። አሁን እዚህ ጋር ዩና ይሄን አሁን ዳይ ማለት ደግሞ ማለት ነው። ዳይ ማለት እነሱ። አሁን ደግሞ እነሱ እንደዚህ ናቸው ስትሉ አሁን ማን ተጠቀማላችሁ? ዳይ አር ብላችሁ የሚሆኑትን ነገር እንደዚህ ናቸው እንደዚህ ያደርጋሉ ስትሉ ምን ትላላችሁ ማለት ነው? ዳይ አር እዚህ ጋር ዩ አር አንተ ወይም አንቺ ነው። አሁን ደግሞ ዳይ አር ማለት እነሱ ስትሉ ደግሞ አሁን በኤግዛምፕል እናያቸዋለን ማለት ነው። እነዚህ ያ ገርታ ከፈጠንኩባችሁ እንግዲህ ያዝ እያደረጋችሁ እንትን እንደው በጣም ተፈጠንኩ ማለት ነው። ፖዝ እያደረጋችሁ እዚህ ጋር በደንብ አልጠፋልና አስቸግራል። እሺ አሁን ምን አልኳችሁ? ዳይ ስትሉ ደግሞ ዛይ አሁን እነሱ እንደዚህ ናቸው ለማለት ስትፈልጉ ምን ትላላችሁ? ዳይ አር ብላችሁ ያሉትን የሚሆኑትን ነገር መረጥ ትችላላችሁ ማለት ነው። ስለዚህ ዳይ አር በሉ። ዳይ አር ችን እንጻፋት ዳይ አር ብላችሁ የሆነውን ለምሳሌ እነሱ ሀብታም ናቸው ወሉ እስኪ እነሱ ሀብታም ናቸው ለማለት ምን ትላላችሁ? እነሱ ሀብታም ናቸው። እሺ እነሱ ቤት ናቸው በሉ። ቤት ናቸው። እነሱ መዝናኛ ቦታ ናቸው ወሉ። እነሱ መዝናኛ ቤት ናቸው። እነሱ መዝናኛ ቦታ ናቸው። እሺ እነሱ መልካም ወይም ጥሩ ሰው ናቸው በሉ። ኦኬ መጨረሻ እነሱ የት ናቸው? ለምሳሌ እንደዚህ ናቸው። እነሱ ፈጣን ናቸው። እነሱ ፈጣን ናቸው። እነሱ ሀብታም ናቸው። አሁን እነሱ ብላችሁ እነሱ ስትሉ ማን ተጠቀማላችሁ አልኳችሁ? ማን ተጠቀማላችሁ? ዳይ ብላችሁ ያላችሁ ማለት ነው። ዳይ። ስለዚህ ዳይ አር በሉ። ዳይ አር እነሱ ስትሉ ዳይ አር እነሱ ናቸው ያላችሁ። ስለዚህ ዳይ አር ሀብታም ምንድን ነው ብያችኋለሁ ቅድም? ሪች ወይም ዌልዚ በሉ እዚህ ጋር ዳይ አር ሪች ማለት እንችላላችሁ በቀላሉ ሪች። ዳይ አር ሪች ማለት ነው። ሪች they are rich ሀብታም ናቸው። እነሱ ሀብታም ናቸው ለማለት ፈልጉ they are rich። እነሱ ቤት ናቸው። they are በሉ። they are ቤት ምንድን ነው? home they are at home የት ናቸው? ቤት ናቸው። አት ካልገባች they are home ካላችሁ ምን ነው ያላችሁ ነው? እነሱ ራሳቸው ቤት ናቸው እያላችሁ። ስለዚህ አት መግባት የግድ አለባት ማለት ነው። they are home ካላችሁ ቤት ናቸው ራሳቸው እነሱ ቤት ናቸው እያላችሁ ነው። ስለዚህ አት መግባት አለባት። they are at home እነሱ ቤት ናቸው ብላችሁ ገለጻችሁ ማለት ነው። ያ እነሱ መዝናኛ ቦታ ናቸው።
መዝናኛ ቦታ ለምሳሌ ፓርክ ማለት ትችላላችሁ። they are at አሁንም አትን ተጠቀማላችሁ at a park ምንድነው እነሱ መዝናኛ ወይም መናፈሻ ቦታ ናቸው ስትሉ they are at park ማለት ነው። እነሱ መዝናኛ ቦታ ወይም መናፈሻ ቦታ ናቸው አላችሁ ማለት ነው። እነሱ መልካም ሰው ናቸው። they are ምን አለን ቅድም they are መልካም ሰው ምንድነው ባላችሁ ቅድም kind they are a kind ማለት ነው። they are a kind ማለት ነው። እነሱ መልካም ሰው ናቸው። እነሱ ፈጣን ናቸው። ፈጣን ምንድነው ብያችኋለሁ? ስማርት ፋስት ማለት አለች። ስለዚህ they are ብላችሁ they are fast እነሱ ፈጣን ናቸው አላችሁ ማለት ነው። አያችሁ በቀላሉ እነሱ ስትሉ they are ትላላችሁ። they ማለት እነሱ ማለት ነው። ስለዚህ are ማለት ናቸው። they are ስትሉ እነዚህ ናቸው። rich ምንድነው? ሀብታም they are rich ሀብታም ናቸው። እነሱ ቤት ናቸው ስትሉ they are at home ቤት ናቸው። እነሱ ቤት ናቸው። they are at park ማለት ነው። እነሱ ምን ናቸው? እነሱ መዝናኛ ቦታ ወይም መናፈሻ ቦታ ናቸው። they are kind ማለት ነው። እነሱ መልካም ሰው ደግ ናቸው። they are fast ማለት ነው። እነሱ ፈጣን ናቸው ስትሉ they are fast ማለት ትችላላችሁ ማለት ነው። ስለዚህ they ስትሉ እነሱ እያላችሁ ነው ማለት ነው። እነሱ ሁለት ወይም ከዛ በላይ ከሆኑ እነሱ ለማለት they መጠቀም ትችላላችሁ ማለት ነው። ያ አሁን ደግሞ የምናየው የመጨረሻ ዊን እናያለን። ለዛሬው እነዚህን ብቻ ካየ ቀጣይ ደግሞ እንዴት በቀላል መንገድ ከነዚህ ቀጥሎ ያሉትን ሙሉ ስለምናይ ቪዲዮውን እስከ መጨረሻ እየተከታተላችሁ የምንለቃቸው ቪዲዮዎች አንድ ባንድ ማየት ይኖርባችኋል እና ኦንላይን ለመማር የምትፈልጉ ቤተሰቦች ከመሰረቱ እንግሊዘኛም ሆነ አማርኛ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት አናግሩኝ፣ መማር ማካተት ትችላላችሁ ማለት ነው። አሁን ቀጥታ ዊን እናያለን፣ ከዛ እንጨርሳለን ማለት ነው። ዊን አሁን እየገባችኋል። ይሄ እንዳጠፈው ነው እንደገባችሁ እርግጠኛ ነኝ። ስለዚህ በዚህ መልኩ መለማመድ አለባችሁ ማለት ነው። ያ ስለዚህ አሁን ደግሞ ዊ ማለት ምንድነው ብያችኋለሁ። ዊ ማለት እነሱ ማለት ነው አይደለ? ይቅርታ እኛ ማለት ነው ዊ። ስለዚህ እኛ እንዲህ ነን ያላችሁ ደግሞ አሁን በቀላሉ እስካሁን ከሰራናችሁ ኤግዛምፕል ምንም አይለይም። ስለዚህ ማንም ብቻ መቀየር ነው። ዊ አር ማለት ብቻ የምትጠብቅባችሁ። ዊ ስትሉ ምን ማለት ነው አልኳችሁ? ዊ ማለት እኛ ማለት ነው። እኛ ስንል ደግሞ ምን እንላለን? ቆይ አሳያችኋለሁ ማለት ነው በደንብ ይቅርታ። ኦኬ አሁን ዊ እኛ እንደዚህ ነን ስትሉ ምን ትላላችሁ? እኛ ስትሉ ዊ አር ትላላችሁ ማለት ነው። ዊ አር ብላችሁ እናንተ የምታደርጉትን ነገር እኛ የምናደርገውን ነገር። ስለዚህ ዊ አር እንደዚህ እኛ እንደዚህ ነን ስትሉ ዊ አር። ለምሳሌ እኛ ቤት ነን ብሎ አሁን ቅድም የተሰጠነው ኤግዛምፕል እንዲገባችሁ ማለት ነው። ስለዚህ እኛ ቤት ነን ብሎ እኛ ቤት ነን እኛ ታጋሽ ነን ብሎ ታጋሽ ነን እኛ መዝናኛ ደግሞ ችግር የለውም እንዲገባችሁ መዝናኛ ቦታ ነን። እኛ ትምህርት ቤት ነን። እኛ ትምህርት ቤት ነን። እኛ ተማሪዎች ነን የሚሆኑ እኛ ተማሪዎች ነን። እኛ መምህር ነበሩ። እኛ መምህር ነን። አሁን እዚህ ጋር እኛ ቤት ነን ስትሉ እንትላላችሁ ዊ ብትላላችሁ። ዊ ማለት እኛ ስለሆነ ስለዚህ ዊ ትላላችሁ። እዚህ ጋር ዊ ይቅርታ
ዊ አላችሁ። ከዛ ዊ ማን ይወስዳል? አርን ነው የሚወስድ። ሁለት ወይም ከዛ በላይ ከሆነ ለሲንጉላር ነው እሱ ኢዝ የምንጠቀም። ስለዚህ ዊ አር ነው የምንለው እዚህ ጋር ዊ አር ትላላችሁ። አሁንም ዊ አር ቤት ምንድን ነው ብያቸዋለሁ። ቤት ሆም አይደለ? ኤት ነው የምትሉት። አት ሆም ዊ አር አት ሆም። አያችሁ ቤት ነን። ዊ አር አት ሆም ዊ አር አት ሆም ቤት ነን፣ እኛ ቤት ነን ስትሉ ዊ አር አት ሆም ማለት ይቻላችሁ። ዊ አር አት ሆም። ያ እኛ ታጋሽ ነን። እኛ ታጋሽ ነን። ታጋሽ ምንድን ነው? ወይም ትዕግስተኛ ማለት ምን ማለት ነው? ትዕግስተኛ ማለት ምንድን ነው? ፔሸንስ ፔሸንት ፔሸንት ዩ አር ይቅርታ ዊ አር ትላላችሁ እዚህ ጋር ዊ አር ኤ ፔሸንስ ፔሸንስ ዊ አር ኤ ፔሸንስ ዊ አር ኤ ፔሸንስ ምን ማለት ነው? እኛ ታጋሾች ነን። እኛ ታጋሾች ነን ወይም ትዕግስተኛ ነን ሲሉ ዊ አር ፔሸንስ ማለት ትችላላችሁ ማለት ነው። ዊ አር ፔሸንስ እኛ ትዕግስተኛ ነን ወይም ታጋሽ ነን። ለምሳሌ እኛ መዝናኛ ቦታ ነን። ቅድም ያልኳችሁ መዝናኛ ቦታ ምንድን ነው? ለምሳሌ ፓርክ ሊሆን ይችላል። ዊ አር ትሉና ዊ አር መዝናኛ ቦታ ላይ ውስጥ ስለሆነ አት ፓርክ ዊ አር አት ፓርክ ማለት ነው። እኛ መዝናኛ ቦታ ነን አላችሁ ማለት ነው። እኛ መዝናኛ ቦታ ነን ብላችሁ እዚህ ጋር ነን እቺ እኛ መዝናኛ ቦታ ነን። እኛ ትምህርት ቤት ነን። ዊ አር አት ስኩል በሉ። ዊ አር አት ስኩል ማለት ትምህርት ቤት አይደል? ስለዚህ ዊ ላላችሁ እኛ ዊ አር አት ስኩል ዊ አር አት ስኩል እኛ ትምህርት ቤት ነን። ከዛስ እኛ ተማሪዎች ነን ስትሉሳ ዊ አር ተማሪ ምንድን ነው? ስቱደንት ዊ አር ስቱደንት ማለት ለአንድ ተማሪ ስቱደንትስ ከሆነ ደግሞ ተማሪዎች ዊ አር ስቱደንትስ እኛ ተማሪዎች ነን። ኤስ ሲጨመር ብዙ ቁጥር አመልካች ተማሪዎች የሚሆን ይሆናል ማለት ነው። ስለዚህ ስቱደንት ከሆነ ተማሪ ስቱደንትስ ካላችሁ ደግሞ ተማሪዎች እያለ ዊ አር ስቱደንትስ እኛ ተማሪዎች ነን ብለን መለስን ማለት ነው። ያ እኛ መምህር እኛ አስተማሪዎች ነን በሉ እስኪ። ዊ አር አስተማሪ ምንድን ነው ታውቃላችሁ? ቲቸር። ስለዚህ ዊ አር ቲቸርስ እኛ አስተማሪዎች ነን ወይም መምህራን ነን ብለን መለስን ማለት ነው። በቀላሉ እንደዚህ እኛ እንደዚህ ነን ስትሉ ዊ አር ትላላችሁ ማለት ነው። ዊ አር ካላችሁ እኛ እንዴት ነን እያላችሁ ነው ማለት ነው። ኦኬ ለማስታወስ ያህል ምንድን አልኳችሁ? ዘይ ካላችሁ ምንድን ነው? ከአይ ስንጀምር አይ ማለት ምን ማለት ነው? እኔ እያላችሁ ነው። እኔ አይ አም ስትሉ እኔ ነኝ ስትሉ አይ አም እኔ ነኝ። ዩ ስትሉ ደግሞ አንተ ወይም አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ፣ እናንተ እንደዚህ ናችሁ ስትሉ ምን ትላላችሁ ማለት ነው? ማን ተጠቀማላችሁ? ዩን ተጠቀማላችሁ። ዩ ብላችሁ አር ነው የምትሉ ዩ አር። አይ ብላችሁ አይ አም ነው የምትሉ ዩ ብላችሁ ዩ አር ማለት ትችላላችሁ። ከዛ አንተ እንደና አንተ እንደነሽ፣ እናንተ እንዲህ ናችሁ። ዳይ ስትሉ ደግሞ ዳይ ማለት እነሱ እንደዚህ ናቸው ስትሉ ደግሞ ዳይ አር አርን ተጠቀማላችሁ። ዳይ አር እነሱ እንዲህ ናቸው። ዳይ አር ብላችሁ የሆኑት ነገር ዊ ስትሉም እኛ ስለሆነ ማነው ስለደል አር ዊ አር ብላችሁ ዊ ማለት ደግሞ እኛ ማለት ነው። ስለዚህ በዚህ መልኩ በቀላል መንገድ እንግሊዘኛ ከመሰረቱ መማር የምትፈልጉ ቤተሰቦች በዚህ መልኩ መማር ትችላላችሁ ማለት ነው። ዛሬ እነዚህን የተላቀጣይ ደግሞ የሌሎችን በዚህ መልኩ ስለምንማማር በዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኛንም አበረታቱን ማለት ነው። እና እንደነገርኳችሁ እንግሊዘኛም ሆነ አማርኛ ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት አናግሩኝ፣ መማር መከታተል ትችላላችሁ ማለት ነው። ስለዚህ ዛሬ ቆይታችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ